እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን። አንተ አምላካችን ወደህና ፈቅደህ በዚህ ጊዜ በፊትህ ቀናችንን እንድንጀምር በተለይ በልጅህ የትንሣኤው ድል አምላካችን ሆይ ለእያንዳንዳችን ስለተሰናዳልን እድል ፈንታ አምላካችን ድል ነስቶ ባለድል ያደረገንን ጌታችንን የትንሣኤውንም ድል እንደ አበሾች የምናስብበት ይህን ቀን ስለሰጠህን ክብር ምስጋና ለስምህ ይሁን። ቅዱስ አምላካችን ኃያል አባታችን ሆይ ክብር ለስምህ ይሁን። ስምህ ከፍ ከፍ ይበል። አንተ ጌታችንና አምላካችን በበጎነትህ በፍቅርህና በርህራሄህ አቤቱ ይህንን ዕለት ስለሰጠህን አንተን እንባርካለን። ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን። ከሁሉም በላይ የልጅህን ድል አድራጊነት አምላካችን ሆይ የክርስትናችንን አሸናፊነት ሕያውነት የሚያረጋግጠውን ይህንን የትንሣኤ ቀን ለየት ባለ ሁኔታ በምናስብበት ደግሞም በቤትህ ተሰብስበን አምላካችን ሆይ ወንጌልን ላልደረሳቸው ሕዝቦች በምናዳርስበት ሐሳብ ላይ በምንነጋገርበት በዚህ ሳምንት የትንሣኤው ድል ለሁላችንም አምላካችን ሆይ የደስታችን ምንጭ ሌሎችንም ደግሞ ወደ ፍቅርህ የምንጠራበት የምስራች እንዲሆንልን ለዚህም እንድንተጋ ጸጋን ስጠን። ቃልህን አስተምረን፣ ውሏችንን ባርክልን በጌታ በኢየሱስ ስም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። የክብር ዕቃን በተመለከተ ባለፈው ሳምንት የጌታ መጠቀሚያ ሆነን በጌታ ቸርነትና በጎነት እንደ ፈቃዱ ለመራመድ የጌታን ስም የሚጠራ ከዓመፅ ይራቅ። ምክንያቱም ጌታን ማወቅ ከዓመፅ መራቅ ነው። ማወቅ መራቅ ነው። መመለስ ወደ መቀደስ እንዲሆን ጌታን መከተል ወደ መምሰል እንዲያደርሰን ወደ መታዘዝ እንዲያመጣን እውነቱ ቋሚ እንጂ ታራሚ አለመሆኑን ሐሰተኛነት ጊዜያዊነት እንደሆነ እውነት በባህሪው ታዳጊነት እንዳለው ሐሰተኛነት በባህሪው አውሬነት እንዳለው ሐሰተኛው መንጋውን ማብላት ሳይሆን መንጋውን መብላት የሕይወት ግቡ መሆኑን አይተን የክቡር ዕቃዎች ለመሆን ራሳችንን በንጽህና መጠበቅ እንዲገባን ንጽህና የሁላችን ጥሪ መሆኑን ንጽህናችን የሚመጣው ጌታን በመቅረብ እንደሆነ ንጽህናን ብክለትን ማራቅ እንደሆነ እንዲሁም ራሳችንን የምናነጻባቸውን ነገሮች በዝርዝር ተመልክተን ያለማቋረጥ መጽዳትን ለፈቃዱ መረታትን በእቅድ መመራትን ተመልክተን ነበረ ያቆምነው። ዛሬ ከቆምንበት ከቁጥር 22 እስከ 24 እየታነጽን እናንጽ በሚል ርዕሰ ጉዳይ ላይ ጊዜያችንን እንወስዳለን። እየታነጽን እናንጽ። እየታነጽን የዕለቱን የንባብ ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹሕ ልብም ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ። የጌታም ባሪያ ለሰው ሁሉ ገር፣ ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም። ሊጣላ አይገባውም። ያነበብኩት በነባሩ ትርጉም ነበር። አሁን ደግሞ በአዲሱ መደበኛ ትርጉም ከቁጥር 22 እስከ 24 ያለውን ላንብበው። ከወጣትነት ክፉ ምኞት ሽሽ፣
በንጹህ ልብ ጌታን ከሚጠሩ ሰዎች ጋር ሆነ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከተል። ጠብን እንደሚያመጣ አውቀህ ከሞኝነትና ከከንቱ ክርክር ራቅ። የጌታ ኢየሱስ አገልጋይ የሆነ ሰው በሁሉም ዘንድ ገር፣ የማስተማር ችሎታ ያለውና ትዕግስተኛ መሆን አለበት እንጂ መጣላት አይገባውም። ሐዋርያው ጳውሎስ በዚህ ክፍል ላይ ቀደም ብሎ የጀመረውን የንጽህና ሐሳብ ይቀጥላል። ያንን ቀደም ብሎ የጀመረውን የንጽህና ሐሳብ ያስቀጥላል። ከዚያም ለክቡር ዕቃነት የሚበጁትን ባህሪያት ይተነትናል። እነዚህ ለክቡር ዕቃነት የሚበጁትን ባህሪያቶች ይተነትናል እና ለዕቃነት ይበጃሉ ያላቸውን ነገሮች በሁለት አረፍተ ነገር ይቋጥራቸዋል። የመጀመሪያው መሸሽ ነው፣ ሁለተኛው መከተል ነው። በነገራችን ላይ መንፈሳዊ ሕይወት ከአንዱ ወደምንሸሽበት ወደ ሌላው የሙጥኝ የምንልበት ነው። ሁለት ነገሮችን ውስጡ ይይዛል። መሸሽና መከተል የሚባለው ከክፉ እንሸሻለን፣ መልካሙን እንከተላለን። ከጥንትም በዘመናት የኖሩ አማኞች አይነተኛ መለያቸው መሸሽና መከተል ይባላል። ትዝ ይላችሁ እንደሆነ ዳዊት በመዝሙሩ ወይም የመዝሙረ ዳዊት ጸሐፊዎች በነዛ 150 መዝሙሮች ውስጥ የሞራል መካከለኛ መልእክታችሁ ምንድነው ተብለው ቢጠየቁ መሸሽና መከተል ብለው ይነግሯቸዋል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ ነው። መቀደስን ዋና አርገው እርኩሰትን ማስወገድ እንዲሁም በንጽህና መኖርን የዕለት ተዕለት ተግባራቸው አድርገው ያቀርቡልናል። ሐዋርያው ሽሽ ብሎ የሚናገርለትን ሐሳብ በዚህ ስፍራ ስንናገር ሽሽ ወይም ራቅ የሚሉ ቃላትን ነው የሚጠቀመው። በመጀመሪያ የሚያነሳው አሉታዊ ተጽዕኖን የሚያመጡትን እንሽሽ ብሎ ይናገራል። ከግላዊ ንጽህና ጋር በተያያዘ መልኩ ማሳየት ስላለበት ስጋት ሲናገር ከክፉ የጎልማሳነት ምኞት ግን ሽሽ ይለዋል። በዚህ ጊዜ በጳውሎስ አእምሮ ምንን ይህ ከክፉ የወጣትነት ምኞት ሽሽ የሚለው ሐሳብ ግልጽ አይደለም። በፓኬጅ የተቀመጠ ሐሳብን ነው። ጠቅለል ባለ ገጽታው ሲታሰብ ግን ንጽህናን የሚያጎድፉ ነገሮች መሆናቸው አይካድም። አለበለዚያ ሽሽ አይለውም ነበር። አካላዊ ጉዳትን የሚያስከትል እሳት ሲመጣ ለማቆም የምንችልበት ምቹ ነገር ከሌለ ለሁላችንም በዕለት ተዕለት እርምጃችን ከፊት ለፊታችን የቀረው ሐሳብ ምንድን ነው? በቃ መሸሽ ነው። እግሬ አውጭኝ ማለት ነው። የሚያቃጥል እሳት፣ የሚበክል በሽታ፣ የሚወስድ ደራሽ ውሃ፣ ህልውናን አደጋ ውስጥ የሚጥል ሁኔታ ሲከሰት ሁልጊዜ መሸሽ አማራጭ የለውም። እኛ ለመሸሽ ተከርቸም የገባንባቸው የ2020 እና የ2021 የፓንዴሚኩ ዘመን ኮቪድ-19 ልብ ሊባል የሚገባው ጊዜ ነበር። መሸሽ ነበር። ከወዳጅ ሁሉ የምንሸሽበት ጊዜ ነበረ። ማንም ከማንም የማይገናኝበት ጊዜ፣ ሽሽት ያዋጣል የተባለበት ጊዜ። ምክንያቱም
ካልሸሸን ብክለት አማራጭ የለውም ስለተባለ ሶሻል ዲስታንሳችንን ሁሉ በዚህ ቦታ እንጠብቅ ተብሎ ንጽህና አውራ ሆኖ እጃችንን እንታጠብ ብርቅ ሆኖ እጅ መታጠብ ለብዙዎቻችን የየዕለቱ ስብከት ንጽህና ነበረ፣ ሽሽት ነበረ፣ ራቁ ነበረ። ጳውሎስ በቀዳሚነት በቁጥር 1 እዚህ ቦታ ላይ ክፉ መሻትን ያነሳል። ጉዳዩ በቀጥታ ከወጣትነት ጋር መቆራኘቱ ፍንጭ ይሰጣል። ምናልባት በእነዚህ ጉዳዮች በማንኛውም ወጣት ውስጥ በቀላሉ ልብ የሚባሉ ጉድለቶች ሳይሆኑ አይቀሩ። ወጣትነት የስሜታዊነት ችግር አለበት፣ የችኩልነት ችግር አለበት፣ የትዕቢት ችግር አለበት። በቀላሉ በሰው ሙገሳ እና በሰው ሲፈልገን ልባችን ማበጥ የሚጀምርበት ሁኔታዎች አሉ። ራስን ከመግዛት ጋር ወጣት ችግሮች እንዳሉት የታወቀ ነው። ሁላችን እዛው ነበርን። ዛሬ አድገናል። ያንን የልጅነት የወጣትነት ባህሪ ሽር ያለው ለምንል ለሁላችን እንኳ ይሄ ነገር ግልጥና ሁላችን የምናውቀው ነው። ስለዚህ አመቺ ጊዜ ፈልጎ እንዳትጠለፍ ከወጣትነት ስሜት ሽሽ፣ ክፉ ምኞትን ሽሽ። ሽሽት መንፈሳዊ ንጽህናን ለመጠበቅና ከጌታ ጋር ለመጣበቅ ወሳኝ ነው። ቀጥሎ ሽሽ ቁጥር 2ን ያነሳል። ሽሽ ቁጥር 2 ከማይረባ ክርክር ራቅ፣ ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ። ታስታውሳላችሁ ቁጥር 14 ላይ ይህንንም አሳስባቸው፣ በቃል እንዳይጣሉ ምከራቸው በእግዚአብሔር ፊት እያለ ይህ ማይረባ የሚሰሙትን የሚያፈርስ ነውና እያለ የእውነትን ቃል ግን ደግሞ በቅንነት ተናገር፣ ግን አትከራከር ሲለው ቆይቷል። የምትናገረው ነገር ልክ የሆነ ያልተዛነፈ ይሁን፣ ደግሞም የማያሳፍር ሰራተኛ ሁን፣ ትጉ ሁን ብሎ እያለ እነዚህ ሰዎች ግን ቃላቸው እንደ ጭንቁር ይባላል፣ እንደሚቦረቦር ማይድን ቆስል ነው። ከአንደበታቸው የሚፈሰው ቃላት ሌሎችን የሚያፈርስ ነው። ስለዚህ እንደገና እዚህ ጋር መጥቶ አሁንም ከማይረባ ክርክር ወይም ደግሞ ስንፍና ከተጫነው የማይረባ ምርምር ራቅ። በምርምር ስም የሚፈጸመውን ስንፍና ከልክል። ምክንያቱም ክርክር በውስጡ መተናነጽን ሳይሆን መሸናነፍን ነው የያዘው። ሁል ጊዜ ሰዎች ሲከራከሩ እኔ እውነት አለኝ፣ ካንተ ይሻላል፣ ይበልጣል፣ ያይላል የሚል በሰጥቶ መቀበል ላይ የተመሰረተ ሳይሆን አንዱን አሸናፊ ሌላውን ተሸናፊ በሚያደርግ ሙግት ላይ ያጠነጠነ በመሆኑ መተናነጽ የሚባል ነገር የለውም። ክርክር በመሰማማት መስማማትን አያመጣም። መሰማማት የክርክር ግብ አይደለም። ማነጽ ሳይሆን መቦርቦር፣ ማብላት ሳይሆን መብላት ነው። ሰሞኑን ዓርብ ዕለት ትዝ ይላችሁ እንደሆነ የሚያቀርቡላችሁን ብሉ የሚስዮን መልእክተኞች ሆናችሁ በሄዳችሁበት ቦታ እግዚአብሔር ሞገስና በረከት ሲሰጣችሁ ሰዎችን በሁለንተናቸው ያስገዛል። በዛ ጊዜ እነዛ በአካባቢው ያሉት ሰዎች ለጌታና ለእናንተ ናቸው። ሰላማችሁ ሲደርሳቸው መቀባበል በሕይወታችሁ ይሆናል፣ ደግሞም መበላት ሳይሆን መብላት ይሆንላቸዋል ሲል ነበር ወንድማችን። ምንጊዜም ቢሆን በክርክር ውስጥ ማብላት ሳይሆን መብላት ነው ዓላማው።
ይሄኛው አሉታዊ ነው። በስብከቱ የተነጋገርንበት ጉዳይ ግን አወንታዊ ነው። ባርኮት ረድኤትን ክርክር ማጽናት ሳይሆን ማናጋት ነው ዓላማው። ከማይረባና ትርጉም የለሽ ከሆነ ክርክር ራቅ የሚለው ነውጥ ወደ ሕይወት የሚያመጣ መቅሰፍትን ጋባዥ የሆነ ግብ ስላለው ነው። ክርክር በዚህ አውድ ውስጥ ለመጣል እንጂ ለማሰላሰል አይደለም። ደግሞም ወገናዊነትን ጋባዥ ነው። ለዚህ ነው ሐዋርያው በዚህ ቦታ ክርክር የፊት ለፊት ፍቺው አብሮ ያልወገነን ለመጣል የሚደረግ ጭከና የተሞላበት ሙግት ማለት ነው። ቆሮንቶስ አማኞች በስጋዊነት የተወቀሱበት ድካማቸው ይኸው ነበር። እኔ የአጵሎስ፣ እኔ የኬፋ፣ እኔ የክርስቶስ፣ እኔ የጳውሎስ ማለታቸው ታስታውሳላችሁ። ስጋውያን በብዛት በሚገኙበት በቆሮንቶስ ለቡድን ወግኖ የመሟገት ጉዳይ ያው በመካከላቸው ይታይ ነበር። ጢሞቴዎስ ባለበት ስፍራ በኤፌሶን ደግሞ ክርክሩ በተለይ እምነትን በሚቃወሙ ዓለማውያን ዘንድ ሴራን ለመውለድና ወደ አደባባይ ለመውጣት የሚያስችል ተፈጥሮ ነበረው። በአማኞች መካከል ደግሞ ልዩ ልዩ የህብረተሰብ ክፍሎችን በቢጤ አደራጅቶ የሚያሟግታቸው ሁኔታ ነበር። ክርክር በቆሮንቶስ ራሳቸውን ባደራጁ ልዩ ልዩ ቡድኖች ይካሄድ ነበር። በኤፌሶን ደግሞ እንደ አድማ በሚመስል አንዱ በአንዱ ላይ የሚከፋበት፣ አንዱ በአንዱ ላይ የሚያሴርበት፣ አንዱ አመፅን የሚቀሰቅስበት በካይ ሁኔታ ነበር። ስለዚህ ከክርክር ምን አድርግ ይላል? ራቅ። ይቀጥልና ራቅ ሶስትን ያነሳል። ሁለቱ ካሉ ሁልጊዜም ሶስተኛው መከተሉ አይቀርም። ክፉ ምኞት ባለበት ቦታ ክርክር አለ። ክርክር ባለበት ቦታ ቀጣዩ ነገር ሶስተኛው መቅሰፍት መጽሐፍ እንደሚነግረን ጠብ ነው። እዚህ ቦታ ላይ ምን ይላል? ነገር ግን ጠብን እንዲያመጣ አውቀህ ይላል። በቴክስቱ አቀማመጣቸው ላይ ቀደም ብሎ ጠብን ነው የሚያመጣው። ልብ ብላችሁ ከሆነ ስታነቡ ጠብን ከክፉ የጎልማሳነት ምኞት ግን ሽሽ ይልና ነገር ግን ጠብን እንዲያመጣ አውቀህ ቁጥር 23 ላይ መጀመሪያ አሉታዎቹን ካየናቸው በኋላ ወደ አዎንታ መሄድ እንዲቀለን ነው በዚህ መስመር ክፍሉን እንድናጠናው የመረጥኩት። ጠብን ምክንያቱም እነዚህ ጠብን እንደሚያስከትሉ ታውቃለህ ብሎ ይናገራል። እንደውም ክፍሉን ሲጨርስ የጌታ ባሪያ ሊጣላ አይገባውም ብሎ ወጣቱን ይመክራል። አንዱ ሌላውን በማይቀበልበት ሁኔታ ቡድን ሲደራጅ ውሎ አድሮ መለያየት መፈጠሩ እንደማይቀር ብዙዎቻችን እናውቃለን፣ እንረዳለን። በሰዎች መሃል ምኞትና ክርክር ሲያይል መድረሻቸው ምንጊዜም አለመግባባት ነው። መደጋገፍ ከሌለ መነቃቀፍ አለ። መደጋገፍ ከሌለ ምንጊዜም መነቃቀፍ አለ። ሁልጊዜ በሰዎች መካከል ሁለቱም የሚኖርበት ጊዜ አልፎ አልፎ ባይጠፋም በአብዛኛው ግን ስጋውያን በበዙበት የምዕመናን ስብጥር ውስጥ መነቃቀፍ አለ። አንዱን ማቀፍ ማንሳት ከመምረጥ ይልቅ ሌላውን መንቀፍ እና መተቸት ቀላል ይሆናል። መደጋገፍ ከሌለ መነቃቀፍ አለ። ምንጊዜም ከእውነት ያፈነገጠ ልምምድ ደግሞ መከፋፈልን ያመጣል። ከእውነት ያፈነገጠ ልምምድ ብለን የምንለው
ሁል ጊዜ እውነቱን የሚገነዘቡ ሰዎች በትዕግስት ላላወቁ የማሳወቅ ኃላፊነትና አደራ ተጥሎባቸዋል። ግን እውነትን በማስረዳት ስም ነገሮች ወደ ሙግት ሲሄዱ እግዚአብሔርን የሚፈራ ሰው በፈቃዱ ለመራመድ የሚወድ ያንንም ምርጫው ያደረገ ወደ ሰዎች ሕይወት ውስጥ በክርክርና በሙግት መልክ እውነትን ማምጣት አስቸጋሪ ነው። ከዛ ይልቅ ትናንትናም እንደሰማን በሕይወት መናገርን ምርጫ ማድረግ። ብዙ ጊዜ በሕይወታችን እንናገራለን ብሏል ሴንት ፍራንሲስ ኦፍ አሲሲ የሚባል የእግዚአብሔር ሰው። አስፈላጊ ሆኖ ስናገኘው ቃል እንጨምርበታለን። ወገኖች፣ መከፋፈል ደግሞ ቡድን ወይም ብጤን ያመጣል። ሁል ጊዜ ከእውነት ያፈነገጠ ልምምድ መከፋፈል ያመጣል። እውነት ያልሆነው ልምምድ ማለት ነው። ምን ያመጣል? መከፋፈል ያመጣል። ያ መከፋፈል ደግሞ ብጤ ያመጣል። ትዝ ይለኛል ወጣት በነበርን ዘመን በአንድ ወቅት አንድ ትምህርት መጣ። እንዲሁ በአይምሮዬ ድንገት ትዝ ስላለኝ ነው። አይኖቻችንን ዘግተን የምንጸልየው ለምንድን ነው የሚል ጥያቄ ተነሳ እና አይኖቹን የሚጨፍን ጠማማነትን ያስባል የሚል የምሳሌ ጥቅስ አንደኛው አመጣ። ከዛ ጌታ አይኖቹን አሻቅቦ ጸለየ እንጂ አይኖቹን ዘግቶ ጸለየ አይልም። ስለዚህ ከዚህ ጊዜ በኋላ መለማመድ ያለብን ኦፕን አይ ፕሬየር ነው ተባለ እና ያንን የሚደግፉ በዛ እውነት የሚራመዱ ወገኖች ነበሩንና ወደ የጸሎት ቤቱ ስንሄድ በቃ ሰው አንገቶቻችንን ዝቅ አድርገን እንጸልይ ሲል እኛ ያው የወጣትነት ስሜት ከክፉ የጎልማሳነት ምኞት ሽሽ የሚለው በጣም የሚገባኝ በእንደዚህ አይነቱ ድፍረት የተሞላበት ልምምድ ነው። አይኖቻችንን ወደ ሰማይ አንጋጠን በቃ ሰማይ ላይ አይኖቻችንን ሰክተን እንጸልያለን። ሰማይን ነው የምንመለከተው። ለምንድን ነው አንገታችንን የምንደፋው? ለምንድን ነው የምንጨል? እና ብዙም ሳይቆይ እንደሱ አይነቱ ልምምዳችን መከፋፈልን ብጤን አመጣ። የኛ ደጋፊዎች ነበሩ፣ የኛ ደግሞ ተቃዋሚዎች ነበሩ። በኋላ ነገሩን በመሰማማት ለመፍታት የፈለጉ በሳል ወገኖች ምንድነው እስቲ አሁን ትርፋችሁ? ህዝቡን ከመከፋፈልና ከማመስ በስተቀር የመንፈስ አንድነትን የሚበክል ነገር ለምንድን ነው የምትፈጽሙት ብለው አሉ። በኋላ እየቆየን ስንሄድ የልምምዳችን ምንጩ የተናጋ መሆኑን ዝርዝር ነገር አለው ሲገባን በቃ በጊዜ ውስጥ ተው ነው። በመሰማማት መስማማት እንድንችል እግዚአብሔር እድል ሰጠን። ግን በመሰማማት መስማማት ከሌለ ምን አለ? ጠብ አይቀሬ ነው። ጠብ አይቀሬ ነው። ስለዚህ በመሰማማት መስማማትን አማኞች ልምምድ እንዲያደርጉ ከክርክር እና ከማይጨበጥ ምኞት መራቅ አስፈላጊና ዋና ነገር ነው። ምኞት ሴት ናት፣ ጸንሳ ትወልዳለች ይላል መጽሐፍ ቅዱስ። እና ክፉ ምኞት ባሏ የተሳሳተ ፈቃድ ይባላል። ከተሳሳተ ፈቃድ ጋር ስትጋባ የምትወልደው በሽተኛ ልጅ ክፋት ይባላል። ለዚህ ነው ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ከምኞት ራቅ። ምንድነው? ከክርክር ራቅ። እነዚህ ሁለቱ ምን ያመጣሉ? ጠብ ያመጣሉ ብሎ ሐዋርያው ጳውሎስ ጢሞቴዎስን በዚህ ስፍራ ይመክረዋል። ጠብ እንዲታገድ በጎነት የለመድ ብዬ ይሄንን
አሉታዊው ይወገድ ብዬ የተነሳሁትን ሐሳብ እዚህ ቋጭና ወደ ቀጣዩ እንሄዳለን። በጎነት እንዲበቅል መልካሙን ምን እንትከል፣ ያልዘሩት አይበቅልም። ሐዋርያው ተከተል ሲለን ቆይቶ አሁን ደግሞ እየተናነጽን ምን ይላል? በንጹህ ልብ ጌታን ከሚጠሩ ጋርም ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከታተል። ባጭሩ መልካም ቡድን ምረጥ። በንጹህ ልብ ጌታን ከሚጠሩ ጋር የመልካሙ ቡድን አባል ሁን። በንጹህ ልብ ቀደም አድርጎ ጌታን መጥሪያውንና መከተያውን መንገድ ለመልእክቱ ተቀባይ በሚገባ መንገድ ሲያስታውቅ ቆይተዋል። የሚሸሸውን ሁኔታና ማንነት በሚገባ ካስገነዘበ በኋላ ምን አይነት ሁኔታና ምን አይነት ነገር መደረግ እንዳለበት ገሃድ ያደርጋል። ምኞትን፣ ክርክርን፣ ጠብን ሽሽ ሲል ቆይቶ እነዚህ ሁኔታዎች አማኞች መካከል የሚያመጡትን አሉታዊ ክስተት ለሚቀበለው አእምሮ ካስተላለፈ በኋላ ወገኖቼ መሸሽ ወደ መጠጋት ካላደረሰን በባዶነት እንሞላለን። ስለዚህ መጠጋት ወዳለበት አቅጣጫ ሲያመለክት የከባቢውን ሁኔታ ጤናማነት በአንክሮ ልብ እንዲል በድጋሚ ሐዋርያው መልእክቱን ያስተላልፋል። በመሆኑም አማኞች የሚወዳጇቸው ንጹህ ልብ ያላቸውን እንዲሆን ተመክረዋል። ንጹህ ልብ እንዴት ይታወቃል? የሰው ሆዱ የወፍ ወንዱ አይታወቅም ይባል ነበር ልጆች ሆነን ስንሰማ። ለምን? እንዲህ በቀላሉ ፊት ለፊት የተቀመጠ አይደለም። እንደ ወንድና ሴት ጾታ የሚታይ ነገር አይደለም። በንጹህ ልብ የሚጠራና የማይጠራውን መለየት አይቻልም፣ አስቸጋሪም ነው። ነገር ግን ይሄው ቃል ፍንጭ ይሰጣል። በንጹህ ልብ ጌታን ሲጠሩ የሚጠሩበት ለዛቸው ፍንጭ ይሰጣል። በልብ ሞልቶ ከተረፈው አንደበት ያፈሳል። ስለዚህ እነዚህን ሰዎች የምታውቃቸው አብረህ ስታመልክ ነው። አብረህ ስታመልክ ብቻ ሳይሆን መልካም እሴት ስታሰርጽ ነው። እነዚህ መልካም እሴቶችን ወዲያውኑ እንዳንቸገር ጳውሎስ ያመጣል። የምንከተለው ቡድንንና የቡድን ስሜትን አይደለም፣ እሴትን ነው። ከዚህ በፊት ደጋግሜ ነግሬያችኋለሁ። ተልእኳችን ምን እንደሆነ ለመረዳት የምኖረው ለምንድነው የሚለውን ጥያቄ እንጠይቅ። ራእያችንን ምን እንደሆነ ለመረዳት ከፈለግን እኔ እኮ ራእዬ ምን እንደሆነ አላቅም፣ እንደው የምኖርለትና የምሞትለት ነገር ለመሆኑ ከቶ ምንድነው ብዬ ስጠይቅ ባዶነት ከተሰማኝ ራእዬን ለመረዳት የምጠይቀው ጥያቄ የት መድረስ እፈልጋለሁ? እንደ መንፈሳውያን የት ነው መድረስ የምንፈልገው? ብዙ ጊዜ የኛን ክርስቲያን ኮሚኒቲ ራእይ እና ተልእኮ ደጋግመን እናነሳለን። እኛ እንደ ኮሚኒቲ እንደ ኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን አባላት ራእያችን የክርስቶስ ደቀ መዛሙርት ሆነን ብዙዎችን በወንጌል ደርሰን ማየት ነው። ይሄንን ነው ማየት የምንፈልገው፣ መጓጓት። እኔ እንደ አገልጋይ የታነጹ የታጠቁ የክርስቶስ ሰራዊትን ማፍራት
የልቤ ናፍቆት፣ የልቤ ጉጉት በእግዚአብሔር እውነት ሙሉ ለሙሉ ተሞልተው ያንን ጽድቅና ቅድስና ለማወጅ የሚቆሙ የቅድስና ሰራዊት ማስከተት ነው ብዬ ብል የበዛ የህይወት ዘመን አገልግሎቴ ከማስተማር ከማነጽ ጋር የተያያዘ ነው። እሴቴ ምንድነው ማለት ብዬ ከጠየቅኩኝ እኔ ማን ነኝ? who am I? እኔ የክርስቶስ ሎሌ ነኝ። ጆሮዬን ተበስቼ ህልሜ፣ ኑሮዬ፣ መንገዴ ገንዘብ አይደለም፣ ስልጣን አይደለም፣ ኃይል አይደለም፣ ዕውቀት አይደለም፣ የጌታን ፈቃድ መፈጸም ነው። ለክርስቲያን ትልቁ እሴቱ እሱ ነው። ጳውሎስ እዚህ ጋር 4 እሴቶች ያመጣል። የመጀመሪያው እሴት ተከተል ይልና ጽድቅን ይላል። ክፉን ማስወጣት ብቻውን በቂ አይደለም። ጽድቅ ለሰው የሚገባውን ለመስጠት ከኛ የሚጠበቀውን መፈጸም ነው። ምን ማለት ነው? ጽድቅ በሁለንተና ለእግዚአብሔር ፈቃድ መገዛት ነው። ወገኖቼ እግዚአብሔር የሚወደውን አቋም ወይም በነገር ሁሉ ትክክለኛ ሆኖ መገኘት፣ ማህበረሰቡ ሁሉ ከትክክለኛው መመዘኛ ያነሰ ነገር ሲቀበል ያንን በሚኮንን አቋም ውስጥ መገኘት ነው። ይህ ቃልና ኑሮን ይመለከታል። በአንደበቱ ሌሎች ሲስቱ አለመሳትን በተግባር ልብ በሉ፣ በተግባራችን ከመንፈስ ቅዱስ ጋር መስማማትን ይመለከታል። ጻድቅ ሎጥን በዚህ ጊዜ ማስታወስ ይጠቅማል። እንደ ዳዊት አሳስቶ ስህተትን መሸፈን፣ ገድሎ ደግሞ ነገርን መቅበር ጽድቅ አይደለም። ታስታውሳላችሁ፣ ዳዊት የእግዚአብሔር ሕዝብ ወደ ጦርነት ሄዶ ሲዋጋ እሱ ቫኬሽን ወስዶ ነበር። ሰው በሚዋጋበት ሰዓት እሱ ይዝናና ነበር። መዝናናቱ ደግሞ አበሳ መጣበት። አንዲት ሴት ስትታጠብ አየ። ከዛ አምጥቶ የማይገባውን ፈጸመ። ከዛ ባሏን አስገደለ እና ስህተቱን ለመሸፈን ጥረት አደረገ። እሱ ጽድቅ ሳይሆን አመጽ ነው። እንደ ኤልዛቤል ጾም ጸሎት አውጆ መግደልም አይሆንም። ታስታውሳላችሁ፣ ባሏ ናቡቴ እምቢ አለኝ ብሎ አኩርፎ ሲቀመጥ አንተም ብሎ ንጉስ ብላ ጾም ጸሎት አሳውጃ በሴራ ሰው ገድላ የዚያን ሰው ርስት ወረሰች። ወገኖቼ እሱ አመጽ ነው። ጽድቅ ማለት በሁለንተና ለእግዚአብሔር ፈቃድ መገዛት ማለት ነው። ትክክለኛውን የህይወት መመዘኛ ማሟላት ማለት ነው። እንደ ዮሴፍ መልካሙን መርጦ ዋጋ መክፈል ነው። በእግዚአብሔር ፊት እንዴት ክፉ ነገር እሰራለሁ አለ። እንደ አንዳንዶቻችን ድካም ያለ የወጣትነት ስሜት ያሸነፈው ሰው ቢሆን የጌታዬ ሚስት ብሎ የማይገባውን ነገር በመፈጸም ያልተገባ ፈተና ያጋጥመው ነበር። ወይም እንደ ሎጥ በአመፀኞች ምርጫ እየተሳቀቁ መኖር ነው። ጻድቅ ሎጥ በሰዶም ከተማ ሲኖር ነፍሱን ያስጨንቅ ነበር፣ ይሳቀቅ ነበር እና መጽሐፍ ጽድቅ ብሎ የሚጠራው ይሄንን ነው። ጽድቅን ተከተል። አንዳንድ ጊዜ ተራ ልትሆን ትችላለህ፣ ብቸኛ ልትሆን ትችላለህ፣ ልትጠቃ ትችላለህ። ቢሆንም ስምህ ሊጠፋ ይችላል። ሌሎች ሰዎች ፋራ ኋላ ቀር ሊሉህ ይችላሉ። ዘመናዊነት የማይገባው ነፃነትን የማይለማመድ ሊሉህ ይችላሉ። ነገር ግን ጽድቅን ተከተል። ጽድቅን ብቻ አይደለም፣ ቀጥሎ እምነትን ተከተል። ቁጥር 2 ተከተል። ቁጥር 2 እምነትን ተከተል። በጊዜውም አለጊዜውም አደራን መጠበቅ ነው ታማኝነት ወይም እምነት። እምነት ለኛ እግዚአብሔር
የሚያስፈልገንን ሁሉ ነገር እንዲሰጠን ታግሶ መጠበቅ ነው። ታስታውሳላችሁ፣ ጽድቅ ለሰው የሚገባውን ለመስጠት ከኛ የሚጠበቀውን ሁሉ መፈጸም እንደሆነ ሁሉ እምነት ደግሞ ለኛ የሚያስፈልገንን ሁሉ እግዚአብሔር እንዲሰጠን አምላካችንን ታግሶ መጠበቅና በታማኝነት መመላለስም። ጽድቅ ለሰው የሚገባውን እግዚአብሔርን ብለን መስጠት ነው። ክብር ለሚገባው ክብር፣ ፍቅር ለሚገባው ፍቅር፣ ስጦታ ለሚገባው ስጦታ፣ እንደገናም ደግሞ ተግሳጽ ለሚገባውም ቢሆን አላበጀህም ማለት ትዝ ይላችኋል። በጌታ ይቀድሙት ነበር በርናባስና ጴጥሮስ። ነገር ግን እነ ጴጥሮስና እነ በርናባስ ግብዝነትን ባስፋፉ ጊዜ ሰውን ደስ ባሰኝ የእግዚአብሔር ባሪያ ባልሆንኩም ብሎ ፊት ለፊት ተጋፈጣቸው ለእውነት ብሎ። ጽድቅ አመፅንም ፊት ለፊት ኮንፍሮንት ማድረግ ጭምር ነው። ስለዚህ ጽድቅ ለሰው የሚገባውን ለመስጠት ከኛ የሚጠበቀውን መፈጸም ነው። እምነት ደግሞ እግዚአብሔር ለእኛ የሚያስፈልገንን እስኪሰጠን ድረስ በትዕግስት በፊቱ መቆየት ነው። ምንድን ነው ማመን ማለት ካላችሁ ታስታውሱ ከሆነ እንዲህ አይነቱን ጉዳይ ከመድረክም በልዩ ልዩ ትምህርቶችም ደጋግሜ አንስቻለሁ። በዮሐንስ 14 ቁጥር 2 ላይ በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። እመኑ ያለበትን ጊዜ ስንመለከት ታስታውሳላችሁ። ልባቸው ታውኮ ነበር እና ልባቸው ደግሞ የታወከው በዛ ፌርዌል ኢቭኒንግ ወይም የስንብት ምሽት የጌታን ራት በተቀበሉበት በዚያ ምሽት የፋሲካ ምግብ በተመገቡበት ምሽት ጌታ ኢየሱስ ከእናንተ አንዱ ዲያብሎስ ነው አላቸው። የሰሙት ነገር በጣም የሚረብሽ ነው። እነሱ መካከል ጌታን ለማጥፋት ተግቶ የሚሰራ ሰው በመገኘቱ ልባቸው ተሰብሯል። ትንሽ ቆይቶ ደግሞ እሄዳለሁ አለ እና ደግሞ ሁላችሁ ትበታተናላችሁ አላቸው። በዚህ ጊዜ ልባቸው ታወከ። እኔ ሌሎች ሁሉ ቢተውህ እኔ አልተውህም አለ ጴጥሮስ። አይ እሱን ተው፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ ሲል የደቀ መዛሙርቱ አፈ ቀላጤ ስጋና ደም አልገለጠልህም በሰማይ ያለው አባቴ ነው የተባለ ጴጥሮስ በአንድ ሌሊት 3 ትክዳለህ ሲባል የድብርት መዓት ወረራቸው። ድብርት ላያቸው ላይ መጣ። ያለማመንን በሽታ የተአምር ጋጋታ እንደማያስጥል ጌታ ስለተረዳ ስለሚያቅም በእግዚአብሔር እመኑ በእኔ ደግሞ እመኑ አላቸው። እምነትን ተከተሉ የሚለውን ሐሳብ ለማብራራት ነው ይሄን እውነት ወደ እናንተ ማመጣው። አላመኑም ወይ ነው ጥያቄው። ስለ እግዚአብሔር አስተምሯቸዋል፣ ስለ ራሱም ገልጦላቸዋል። ያመኑት ደግሞ እኛ ባመንበት መንገድ አይደለም። መረባቸውን መደበኛ ስራቸውን ጥለው ሁሉን ትተው ነው የተከተሉት። ከዚህ የበለጠ ተግባራዊ ማመን ከየት ይገኛል? ነገር ግን እምነታቸው የቡድን አባል ከመሆን ያለፈ አልነበረም። ስለዚህ ጌታ በዚህ ጊዜ እመኑ ብሎ በተናገረው ቃል ውስጥ 4 መሰረታዊ ነገሮች አሉ። ማመን ማለት ተገን ፈልጎ መጠጋት ወይም adhere to ማለት ነው። ጌታ ሆይ የመጀመሪያም የመጨረሻም ተስፋዬ አንተ ነህ፣ ሸሽገኝ ብሎ እሱ ጉያ ውስጥ መግባት ነው። መሸሸጊያ ዋሻ። ጋሻዬ አንተ ነህ፣ የምታስጥለኝ አንተ ነህ። እነዚህ ሰዎች የታወቁት ያለ ኢየሱስ ይህችን ዓለም ፊት ለፊት ተጋፍጧት ነው። እሱ ከሄደ እሱ ከተሰቀለኛ ምን ተስፋ አለን? ጌታ እመኑ ሲል በሁለተኛ ደረጃ ስጡ ማለቱ ነው። ኮሚት ቱ ማመን መስጠት ማለት ነው። ገንዘባችንን ለባንክ እንሰጣለን። የዕለት ተዕለት
እንቅልፋችን ጤናማ እንዲሆን በሮቻችንን እንዘጋለን። ለበሩ ለቁልፉ ራሳችንን ስለምንሰጥ ነው። ባንክ ላለ ገንዘቡ የሚጨነቅ የጸሎት ርዕስ የሚያቀርብ የለም። እመን ማለት ስጥ ማለት ነው። አለ አይደለም? በተቀመጣችሁበት ወንበር ላይ ወንበሩ ይችለኛል ብላችሁ ተቀምጣችኋል። ሶስተኛው ማመን መደገፍ ነው። አለ አይደለ? ማንኛችሁም ትናንት ማታ ተኝታችኋል፣ ግን ወደ መኝታ ከመሄዳችሁ በፊት ይሄ አልጋ በሰላም ያሳድረኝ ይሆን ወይ ብላችሁ አልፈተሻችሁ? ሁል ጊዜ ራሳችንን እንጥላለን። ወደ መኪናችን ገብተን ያሽከረከርን አለን። ሞተሩ ከተመረመረ ስንት ጊዜ ሆነው አላልንም። ያደርሰናል፣ ይሸከመናል የሚል መረዳት ኖሮ እመኑ ሲል ጌታ እኔን ተደገፉ ማለት ነው። የማይጥል መደገፊያ ነው ጌታ። ሀብት ይጥላል፣ እውቀት ይጥላል፣ ስልጣንም ይጥላል። ምንጊዜም መደገፊያችን ጌታ ነው። እመኑ ሲል ጌታ እኔን ተደገፉ ማለት ነው። እመኑ ሲል ደግሞ የተስፋ ቃሌን አምናችሁ የራሳችሁ አድርጉ። ኮንፍራንሱ አለ ካልኳችሁ ሁላችሁም ትመጣላችሁ። አይ የዛሬ ኮንፍራንስ ተሰርዟል ብዬ ብል ሁላችሁም ምናልባት የፋሲካውን ማዕድ እንዴት ተሰናድቶ ይባክናል ካላላችሁ በስተቀር በየቦታችሁ ትሆናላችሁ። ቃሌን ታምናላችሁ፣ ትቀበላላችሁ። ሰው ሰርግ ቢጠራችሁ ሰርጉ እስኪከናወን ድረስ አላምንም አትሉ። የጥሪውን ካርድ ይዛችሁ በተጠራችሁበት ቦታ ያን ቃል አምናችሁ ትመጣላችሁ። ማመን አዎን ማለት ነው። እና የሰው ልጅ እንቅስቃሴ በሙሉ በእምነት ላይ የተመሰረተ ነው። ሆቴል ሄደን የምንበላው ስላመናቸው እኮ ነው። አለያማ እንደማይረፈርፉን ምን ዋስትና አለ? እምነት የሰው ልጅ የህይወት ዘይቤና የመኖር ቋንቋ ነው፣ በዕለት ተዕለቱ ልምምድ እንኳን። ነገር ግን እኛ እግዚአብሔርን የምንጨምር ሰዎች ጌታን እንደ ቃሉ መውሰድ ነው እምነት ማለት። ለእርሱ ማደር ነው። ለእርሱ ማደር በሁለንተናችን የሱ ነን፣ የሱ ብቻ ነኝ ብሎ ማደር ነው ማመን። እና ሁለንተናችንን ለሱ መስጠት ነው። ቁጥር 3 ተከተል፣ ፍቅርን ተከተል ይለዋል። ፍቅርን ተከተል ወገኖቼ፣ ጽድቅን ተከተል ይለዋል። ከዛ ቀጥሎ እምነትን ተከተል። እምነት በሰዎች ህይወት ውስጥ የምናየው በዕለት ተዕለት እርምጃችን ውስጥ በቃሉ አማካኝነት ወደ ህይወታችን በሚመጣው የአምላክ ረድኤት እየተገነባ ይሄዳል። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል የሰማነውን ያህል እምነታችን እያደገ እየጨመረ ይሄዳል። የአንዳንድ ሰዎች እምነት የጫጫና ትንሽ ነፋስ ይዞት የሚሄደው አይከብዱም፣ ቀላሎች ናቸው። ቀላል የሆኑበት ምክንያት በእግዚአብሔር ቃል፣ በንስሐ ጸሎት፣ ከቅዱሳን በሚመጣ ጸጋና ረድኤት ስለማይታነጹ የዳበረ እምነት የላቸውም። ጌታን በንጹህ ልብ ከሚጠሩ ጋር ሆነን ነው። ይህ ግንባታ የሚከናወነው ለብቻችን አይደለም። አንዳንድ ሰዎች ምን ያደርጉልኛል አማኞች፣ በቃ ለእኔ ዩቲዩብ አለ፣ ምርጥ ምርጥ ብፌ እየበላሁ ነው ይላሉ። አትገነቡም። የምታገኙት አገልግሎት የምላስ ብቻ ነው። ታግ አታገኙም። እጆች አገልግሎት የለም። የሚያለቅስላችሁ የለም። አይን የለም እዛ አገልግሎት ውስጥ። ከዩቲዩቡ የምታገኙት አገልግሎት ምላስ ብቻ ነው። ስትሞቱ ደግሞ አይቀብራችሁም። ውድ ወገኖቼ፣ የአካሉ አገልግሎት ያስፈልጋችኋል። ቤተ ክርስቲያን ጌታን በንጹህ ልብ የሚጠሩ የአማኞች ስብስብ ናት። ማህበረ ሥላሴ ናት። ቤተ ክርስቲያኔ
ያላት ጌታ ደሙን የከፈለላት ናት። የማንም አይደለችም፣ የጌታ ናት። የጌታ የሆኑ ሰዎች ያሉባት ናት። ወገኖቼ ጸጋውና ቃሉ ገዢ የሆነበት ክልል ናት። ስለዚህ ጌታን የምንከተለው አብረን በህብረት ነው። አንዳንድ ሰዎች ይሁን መንፈሴ ለምን እንዲህ እንደተቆጣ አላቅም፣ ብዙዎች በቃ እኔም እዛ ምን አረጋለሁ ይላሉ። አንድ ሰው ስለቧጨራቸው፣ አንድ ሰው በምላስ ሰይፍ ስለወጋቸው አማኞችን ሁሉ ከጥቅም ውጭ ያደርጋሉ። በስመ አብ በሉ እናንተ ሰዎች። ጌታን አብረን የምንጠራበት ቦታ የጋራ ቦታ ማህበረ ሥላሴ ይባላል። ቤተ ክርስቲያን ማለት በአብ በወልድ በመንፈስ ቅዱስ መካከል የሚፈሰውን የፍቅር የመታዘዝና የመከባበር ሕይወት በዕለት ተዕለት እርምጃቸው እያሳዩ የሚጓዙባት የሚገናኙባት የአማኞች ስብስብ ናት። አማኞች የሚሰበሰቡበት አዳራሽ አድርጋችሁ ካያችሁ ተሳስታችኋል። እውነት ነው። ለመሰብሰብ ከአንድ በላይ ለሆነ ስብስብ ሰፋ ያለ ቦታ ያስፈልጋል። ዋናው ወገኖቼ እኛ ሁላችን የምንፈልገው ጌታን ነው። ያገናኘን የምንፈልገው ጌታ ነው። እሱ ራስ፣ እኛም የአካሉ ብልቶች ነን። ታስፈልጉኛላችሁ፣ አስፈልጋችኋለሁ። ስለዚህ ጽድቅን፣ እምነትን፣ ፍቅርን የምንከታተለው አንድ ላይ ሆነን ነው። ጌታን ከሚጠሩት ጋር ነው ይሄ ያለው። ጌታ መካከለኛ አገናኛቸው። ሁላችንም የምንፈልገው እሱን ነው። እሱን ስንፈልግ እዚያ እንገናኛለን። የእሱ ስንሆን የእርስ በርሳችን እንሆናለን። ምንም እንኳ ሌላ አማራጭ አታችሁ በቤት ተገድባችሁ ያላችሁ አገልግሎታችንን ብትካፈሉም ያ አገልግሎት ግን ገደብ እንደተጣለበት ማስተዋል ተገቢ ነው። እውነት ነው። ጌታ በቸርነቱ ባላችሁበት ቦታ ፍላጎታችሁን ይደርሳል፣ ጥያቄ የለውም። ግን እውነቱ ያ ብቻ ነው ካላችሁ ነው ሕመምተኞች መሆናችሁ የሚረጋገጠው። ዋናው የአዲስ ኪዳን ቤተ ክርስቲያን አካሉ ባለበት ቦታ ነው። እግዚአብሔር ብሉይ ኪዳንን አማኞችን እንደ ካህናት መንግስት ነበር ያሰባቸው። እስራኤል ግን በመበደሏ ምክንያት ከካህናት መንግስትነት አገልግሎቱ ወደ አንድ ቤተሰብ የክህነት አገልግሎት ወረደ፣ ወደ ሌዊ ቤተሰብ። በአዲስ ኪዳን ግን እግዚአብሔር ሕዝቡን የሚያውቀው እንደ መንግስት ሳይሆን ወገኖች እንደ አካል ብልቶች፣ ላይነጣጠል እሱ ራስ እኛም የአካሉ ልዩ ልዩ ክፍሎች ነን። አንድ ብልት ብቻውን ምንም ነው። ዓይንን፣ አፍንጫን፣ ጆሮን መንገድ ላይ ብታገኙት ትደነግጣላችሁ እንጂ በምንም መመዘኛ ውይ ብላችሁ አትደነግጡ። ዓይኑ ሲያምር የሚባለው ቦታው ላይ ሲሆን ብቻ ነው። አይሄ ጆሮ፣ አይሄ አፍንጫ ሰልከክ ካለ የሚባለው ቦታው ላይ ሲሆን ብቻ ነው። ስለዚህ ይሄንን መንፈስ ቅዱስ በውስጥ ያክብዶ ያመጣው ይመስለኛል። ጌታን የምንፈልገው ይሄ መከተል የሚባለው ነገር የሚያምረው በህብረት ውስጥ ነው፣ በአምልኮ ውስጥ ነው፣ በግንኙነት ውስጥ ነው። ጌታን በንጹህ ልብ ከሚጠሩት ጋራ ነው። ይሄ ተከታይነት ጽድቅን መፈለግ፣ እምነትን መፈለግ፣ ከዛ ፍቅርን መፈለግ በቤተሰቡ ውስጥ ነው። ጤናማ በሆነው አማኝ ወደ ላይና የጎንዮሽ የሚታይ ድንቅ ትስስር አለ። ወገኖቼ ልብ እንድንል ያስፈልጋል። ተከተል ምንን? ፍቅርን። ፍቅር
የሌላውን በጎነት ከልብ መመኘት ነው፣ ማድረግ ነው። ከጥላቻ እና ቅናት ነፃ የሆነ አዎንታዊ ምላሽ ነው ፍቅር። ወገኖቼ ይህች ዓለም በጥላቻና በቅንዓት መበከሏን ማን አለ ይላል። ፍቅር አቃፊ ነው፣ ጥላቻ ግን ነቃፊ ነው። ፍቅር አቃፊ ስለሆነ ከቅናት ጋር የሚመሳሰሉ ወይም በድርጊት የሚቀራረቡ ነገሮች አያደርጉም። ከቅናት ይቀራረባሉ የምንላቸው ድርጊቶች ምን ምን ናቸው ካላችሁ ዘንግታችሁ ከሆነ ልብ በሉ። ማጉረምረም፣ መራርነት፣ ጥላቻ፣ ክፋት፣ ምቀኝነት፣ ተንኮል፣ መቀናቀን፣ ሐሜት፣ መመኘት፣ ስግብግብነት፣ ቂም መያዝ፣ ክፉ ጠባይ፣ ተቃውሞ፣ ክፉ ዓይን፣ ስድብ፣ ኢመኝነት፣ ስጋዊ ክርክር። እነዚህ መጽሐፍ ቅዱስ ከቅናትና ከጥላቻ ጋር የሚደረቡ ነገሮች አድርጎ ያቀርባቸዋል። ወገኖቼ ወዳጅነት ምንድን ነው ካላችሁኝ፣ ፍቅር ምንድን ነው ካላችሁኝ፣ ፍቅር መደጋገፍ ነው፣ መመቻቸት ነው፣ በራስ መተማመን፣ በጎ ፈቃድ፣ ደስታ ነው፣ ሌላውን በሁለንተና መውደድ። ሌላውን መብላት ሳይሆን መበላትን ምርጫ ያደረገ ህይወት ነው ማለት። ይሄ ከመበላት ጋር የተያያዘ ምሳሌ ዛሬ በትምህርቴ 2 ጊዜ ጠቅሻለሁ። የሉቃስ 10ሩ መብላት ከጌታ ቸርነት የተነሳ ተሰደን እያገለገልን ጌታን ማውቀውን ህዝብ ከጌታ ጋር ስናስተዋውቅ በሚገኝ ትሩፋት የሚያቀርቡላችሁን ብሉ ሲባል የምንበላውን ነው። ጌታ የነሱን ልብ ስለሰጠን ምግባቸውንም አብረን እንድንካፈል ነው። እዚህ ጋር ግን አመፀኞች፣ ሐሰተኞች፣ ክፉዎች መንጋውን መብላት ሳይሆን ማብላት ሳይሆን መብላት ነው ግባቸው። እውነተኛ እረኞች ግን አውሬ በመጣ ጊዜ መልካም እረኛ ነፍሱን ለበጎቹ እንደሚያኖር እንዲሁ ከመንጋው በፊት በመስዋዕትነት ቀዳሚ ሆነው ዋጋ መክፈላቸውን ነው። ልክ ጌታ ኢየሱስ ክርስቶስ እንዳደረገ እነዚህን ተዋቸው አለ። የሚይዙት ሰዎች በመጡ ጊዜ ብቻውን እነሱን ሁሉ ሸፍኖ የመስዋዕትነቱን ቦታ ወሰደ። ኋለኛው አዳም ጌታ ኢየሱስ ያደረገው ይሄንን ነው። አዳም ግን ሴትዮዋን አሳጣት። አብረው ቅርጥፍ አድርገው በልተው የሰጠኸኝ ሴትዮ አሳተችኝና በላሁ ነው ያለው። ተሳሳትን አላለ፣ አሳተችኝ ነው ያለው። እና ጌታ ግን እነዚህን ተዋቸዋል። የሚያሳጣ ሳይሆን በእኛ ምትክ የሚሳጣ ወይም መስዋዕት የሚሆን ጌታ ነው። አፍቃሪ እንደሱ ነው የሚያደርገው። ለአማኝ ደግሞ ወገኖቼ ፍቅር የማንነቱ መግለጫ ነው፣ መታወቂያው፣ የደንብ ልብሱ ነው፣ የዕለት ተዕለት መረማመጃ መንገዱ ነው፣ እንዲሁም የመኖሪያ መንደሩ ነው ፍቅር ማለት። ስለዚህ በዚህ ማለዳ 3 ክሹ ነግሬያቸዋለሁ፣ 3 ተከተሉን። እነዚህን ይዘን እንጸልያለን። ጌታ አምላካችንና አባታችን ሆይ አቤቱ አንተን ስንወድህ በፈቃድህ ካንተ ጋራ ለመመላለስ ስንቆርጥ ታንጸን እንድናንጽ ጌታ የዘላለም አምላክ ሆይ ከክፉ እንድንሸሽ ከክፉ የጎልማሳነት ምኞት ግን ሽሽ ብለሃል። ከክርክር ሽሽ ብለሃል። ከጠብ ሽሽ ብለሃል። ደግሞ ጸጋን እንድንሰጥ አምላካችን ሆይ ጌታን በንጹህ ልብ ከሚጠሩት ጋራ አቤቱ አምላካችንና አባታችን ሆይ ጽድቅን እንድንከተል፣ እምነትን እንድንከተል፣ ፍቅርን እንድንከተል በዚህ ዕለት በዚህ የትንሣኤ ቀን
በጸጋህና በኃይልህ እንድትረዳን እንድታግዘን እውነተኛ አማኞች ሆነን ጌታ ሆይ አንተ ጋሻችን ነህ፣ ተገናችን። ጌታ ሆይ ሁለንተናችንን አደራ ሰጥተንሃል። ያመንኩትን አውቃለሁ፣ የሰጠሁትን አደራ እስከዚያች ቀን ሊጠብቅ እንዲችል ተረድቻለሁ። አምነን እኛነታችንን ሰጥተንሃል። መደገፊያችን ነህ ጌታ፣ የማትጥል መደገፊያ፣ የሁል ጊዜ መደገፊያ፣ ወረት ማዕቅህ መደገፊያ። ቃልህን ደግሞ እናምናለን፣ በዛም ልባችንን እናሳርፋለን። ከልጆችህ ጋር አምነን እንከተልሃለን። ጌታ ሆይ እንወድሃለን፣ ከፍ ከፍ እናደርግሃለን። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁን በዚህ ያውቃሉ እንደተባለ በፍቅራችን ሌሎች እንዲያውቁን በሙግታችን ሳይሆን ባልተገባ ባህሪያችን ሳይሆን በመመጻደቃችን ሳይሆን አንተን በመውደዳችን እንድንታወቅ ሌላውን በመውደዳችን እንድንታወቅ እርዳን። ደግሞም የፍጻሜ ማሰሪያ የሆነውን ፍቅር ልበሱ እንደተባለ ወታደር፣ ነርስና ቄስ በዩኒፎርማቸው እንደሚታወቁ እንዲሁ የፍቅር ልብሳችንን ለብሰን በፍቅራችን ያንተ ተከታዮች እንድንሆን የኢየሱስ ናቸው እንዲባል የደንብ ልብሳችን ሆነልን። ጌታ ሆይ ደግሞም ከሁሉ የሚበልጥ መንገድ አሳይቻቸዋለሁ ብለሃል። በዛ መንገድ እንሄድ። ፍቅር የዕለት ተዕለት መረማመጃ መንገዳችን እንዲሆን ከሁሉም በላይ በፍቅር የሚኖር በእግዚአብሔር ይኖራል ተብሎ እንደተጻፈ የመኖሪያ መንደራችን ከባቢያዊ አየራችን ሆነልን። የፍቅር አየር እንድንተነፍስ በዛ ፕሬዘንስ ውስጥ እንድንቆይ ከባቢያዊ ሁኔታችን ሆነልን። በአንተ ውስጥ እንድንኖር ቀናችንን ባርክል። በጌታ በኢየሱስ ስም አሜን። አሜን። ፓስተር እግዚአብሔር አብዝቶ ይባርክህ። ተባረክ። አሜን። ጌታ ይባርክ ፓስተር። መልካም ቀን እንደማዋሉ። እግዚአብሔር ይባርካችሁ። አሜን አሜን። ተባረክ ተባረክ ፓስተርዬ። ወገኖች እንኳን አደረሳችሁ። በሰላም ዋሉ።